ሀይሚ ብሩኬን በጥፊ ጭወላ አረጋችሁ። ታይ እንጂ ሀይሚ ታይ 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 ታይ። ለወንዶች ክብር ይኖራችሁ ሴቶች ማለት ነው። ወንዶችም አንዳንዴ በራሳቸው ጥፋት ይመታሉ ማለት ነው። በሴት እጅ እንድትመቱ ራሳችሁ መንገዱን ትከፍታላችሁ ማለት ነው። አንዳንድ ወንዶች እንደውም ሴት ወንዱን በጥፊ ስትመታው ስናይ ያመናል ማለት ነው። እኔ በግሌ ያመኛል። ለምን ወንዶች ይመታሉ ማለት ነው? በወንድነታቸው ታላቅ ሰው ሆኖ ይቀመጡ ማለት ወዳለሁ ሁሌ ማለት ነው። ሁሌ ወንዶች ለወንዶች ሴቶች ቦታ እንዲሰጡ እፈልጋለሁ ማለት ነው። ይሄ የኔ ፍላጎት ነው። የሁሉም አስተሳሰብ ይለያል ማለት ነው። እኔ ወንዶች እንዲከበሩ ነው የሚፈልገው ማለት ነው። በሴት እጇ ወንዱን ስትመታ እውነት ያመኛል። እኔ ራሴ እንደተመታው ነገር ነው የሚያመኝ እውነት ለመናገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? አማን ናቸው? ሰላማችሁ ይብዛ። ውድ ቤተሰቦቼ ጠፍቻለሁ ማለት ነው። ቢጠፋም ደግሞ እናንተ አበረታቱኝ። ለጊዜ ነው የጠፋሁት ማለት ነው። በጣም ስራ ሲበዛብኝ ነው ቻናዬ ቢቀርብኝ መስራት ብዬ ወስኛለሁ ማለት ነው። በጣም ስራ ኦቨር ስለወጣብኝ ማለት ነው። እንግዲህ ይቀዘቅዛል፣ ስራው ይቀዘቅዛል ብዬ ተስፋ አደርጋለሁ። ዱአ አድርጉልኝ፣ እኔም ዱአ አደርግበታለሁ ማለት ነው። የአረቤ ስራ ታውቃላችሁ፣ አንድ ከፍ ይላል በጣም ኦቨር ይወጣል፣ አንዴ ዝቅ ይላል። ግን ዝቅ እንደሚልልኝ የጠበቅኩ ዝቅ የሚል ነገር የለም። እናንተም በዱአ አግዙኝ፣ በላይክም በሼርም አግዙኝ፣ በኮሜንትም አበረታቱኝ። እወዳችኋለሁ። ሰላም ለሀገራችን ይሁን፣ ሰላም ለእናንተ ይሁን። እወዳችኋለሁ ማለት ነው። ወደ ጉዳይ ልግባና ዛሬ ትንሽ ጎራ ሲል ከትንሽ ደቂቃዎች በፊት ነበር ቪዲዮ የተለቀቀው። ብሩኬን የመሰለ ጀግና ወንድ ልጅ በጥፊ ሲመታ አየው ማለት ነው። የመታችውም ውድ ድንቅ የሆነችው ሽቅርቅር የሆነችው ሀይሚ ናት ማለት ነው። ለብሩኬ እጅ የሰነዘረች ማለት ነው። ወንዶች አንዳንድ ጥፋት ያጠፉና በሴቶች እጅ ይመታሉ። ይሄ ደግሞ በሴት እጅ መመታት ማለት ውርደት ነው። እውነት ለመናገር ውርደት ነው። ለወንዶች በጣም ውርደት ነው ማለት ነው። ወንዶችዬ ተከበሩና ራሳችሁን አስከብሩ ማለት ነው። በሴት እጅ አትመቱ ማለት ነው። ሴቶች አሁን ንዴታቸው መቆጣጠር ያልቻሉበት ጊዜ ላይ ነው የደረስነው። በፊት ወንድ ሴትን ስትመታ አናየም ማለት ነው። አሁን ሴቶች ወንዶችን ሲመቱ ይስተዋላል ማለት ነው። ብዙውን ጊዜ ሴቶች ወንዶችን እያመቱ ይገኛሉ ማለት ነው። በአሁን ጊዜ ወንድ ሴትን መምታት ትተዋል ማለት ይቻላል። እውነት ለመናገር ሴት ግን ወንድ መምታት ከጀመረች ቆይተዋል ማለት ነው። ብዙ ጊዜ በሚዲያ እናያለን ሴት ልጅ ወንዱን ስትመታ ማለት ነው። ይሄ ጥሩ አይደለም ማለት ነው። በጣም ከባድ ነው። ወንድ ብቻ ያንቺ ፍቅረኛ ብቻ ስላናደደሽ በጥፊ መምታት የለብሽም ማለት ነው። ግን ብሩኬ ያደረገው ነገር መጀመሪያ ፕራንክ ብሎ የጀመረው ነገር በጣም የሚያስጠላ ነበር። ፕራንኩ ማለት ነው። በእንደዚህ አይቀለድም ጭራሽ። ለወንድም ለሴትም ያ ፕራንክ በጣም ነገር ውስጥ የሚያስገባ ፕራንክ ነው የሰራው ማለት ነው ብሩኬ። ሴቷም እንደዛ ብታረግ ወንዱ ጨክኖ አያልፈው እንዲገላት ይነሳል እንጂ ሴቷም ደግሞ በእንደዛ ልክ ጨክና አታልፉም ማለት ነው። ይሄ ፕራንክ ነው ብላ አምና አትቀበልም። እኔም ቢሆን አምኛ አልቀበልም አበደን። ፕራንክ ነው ብሎኝ ባለቤቴ ከማንም ሴት ጋር አልጋ ላይ ሆኖ ልብሳን አውጥታ አይቼ ሁለቱንም እዛ ጋር ደፋለው እንጂ በዚህ ቀልድ የለም፣ በዚህ አልደራደርም። ስለዚህ ሀይሚም የመጀመሪያው ሲታሰብ ሀቅ አላት ማለት ነው። ሴት በተናደደች ሰዓት ያደረገችውን ነገር አታውቅም። ወንዶች እንኳን ንዴታቸው መቆጣጠር ይችላሉ። በጣም ንዴታቸው ማለፍ መቆጣጠር ይችላሉ። ንዴታቸው ዋጥ አድርጎ ማለፍ ይችላሉ። ሴት ግን
አቅሟም ትንሽ ስለሆነ አስተሳሰቧም ደግሞ በእንደዚህ ልክ ነው። እውነት ለመናገር ሴቶች እያትቆጡ እንደዛ ሲላችሁ ማለት ነው። ለምንድን ነው የሴት አስተሳሰብና የወንዱ አቋም አንድ አይደለም? ይለያል። በቃ እርግጠኛ ሆኜ አወራለሁ። ወንድ አቋምና ሴት አቋም አንድ አይደለም። ሴት ናት ወዳውን ንዴቷን እንድትዋጣ ነው የምትፈልገው። ወንድ ግን መቆጣጠር ንዴቱን ይችላል። ይቅርታ ውድ ቤተሰብ ስልክ ገብቶብኝ ነው። ንዴቷን መቆጣጠር አትችልም ሴት ልጅ። ወንድ ግን ችሎ ማሳለፍ ይችላል ማለት ነው። ይሄ ደግሞ የሚያናድድ ነገር ነው ማለት ነው። በወንድም ቢያጋጥም በሴትም የብሩኬ መጀመሪያ ፕራንክ ብሎ ከሱሱ ጋር ያደረጉት ነገር አበደን ይሄ ንዴቱ ማይጠፋ ማይበርድ ነገር ነው ማለት ነው። ይሄ ደግሞ እንዳለ ሆኖም ደግሞ መነሻው ይሄንን ቢሆንም መድረሻው ላይ ደግሞ እስከዛሬ የበረደ ነገር የለም፣ የተጋጋለ ነው ማለት ነው። ይሄ ነገር ከባድ ነው ያደረገው ነገር ብሩኬ ማለት ነው። እንግዲህ ሰላም እንዲወርድላችሁ ዱአ ማረግ ነው። ሁላችሁም ዱአ አድርጉላቸው ማለት ነው። በጣም የሚወደዱ በጣም የሚሰሩት ነገር ደስ የሚል ጥንዶች ነበሩ። ግን አሁን ላይ በፕራንክ የተነሳ እንደዚህ እርስ በራሳቸው እንደዚህ ተጠላልቶ ይገኛሉ ማለት ነው። የድሮ ፍቅራቸው ሊመለስ ዱአ አድርጉላቸው ለማለት ነው የመጣሁት። በተለይ ብሩኬ ነገሩን አቀዝቅዛ ለዱላ ባቾክል ነገሩን አቀዝቅዛ ውሳኔን ብታረጋጋት ባይነኝ ማለት ነው። ጋሽዬ አደራ ሰጥቶ ስንት ነገር ያለህም መርሳት የለብህም ማለት ነው። ይሄን ለማለት ነው የመጣሁበት ነገር አጭር አድርጌ ለማውራት ነው። ለማውራትም ጊዜ ስለሌለኝ እወዳችኋለሁ። ላይክ አርጓት፣ እቺን ቪዲዮ ሼር አድርጉልኝ። እወዳችኋለሁ። ውድድ ነው ማረጋችሁ። ሰላማችሁ ባላችሁበት ይብዛልኝ፣ ኑሩልኝ፣ ክፉ አይንካችሁ። እነዚህንም ሰዎች ፍቅራችሁ የድሮ ፍቅራቸው እንዲመለስላቸው ዱአ አድርጉላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።